አደራው ዜና ተንታኛችን አነጋግረዋለሁ። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? ኮሎኔል መኮንን፣ በመጀመሪያ እስቲ ትላንት የነጻነትን በዓል እንዴት አሳለፍከው? ትላንት እንደሚታወቀው ሁሉ እስራኤል 77 ዓመት የነጻነት በዓል የምታከብርበት ቀን ነበር። ቀኑ በመሰረቱ ሲጀመር ከጠዋቱ ላይ ትንሽ ድንገርገር የሚያደርጉ ነገሮች ነበሩ። ያም በሳት በተለይ በኢየሩሳሌም አካባቢ በነበረው የሳት ተቃጥሎ ሁኔታ በየከተማው የሚደረጉት ነገሮች በሙሉ ተሰርዘው ነበር። ግን የአየር ጸባዩ ከተለወጠ በኋላ በየፓርኩና በየከተማው መዝናናትና ሳትን ማንደድ እንደሚቻል ተፈቀደ። እኔም ከቤተሰቦች ጋር ከአንዲት ቤት ሮሻ ሚክራ በሚባል አካባቢ የሽራዚቭ በሚባል አካባቢ ነው ያከበርኩት። ቤት አልተቀመጥክም፣ ስትዘዋወር ነበር ማለት ነው? አዎ፣ በዛ አካባቢ ነበር በደንብ የተስተናገድ ነው። ተመስገን። እስካሁንም ማናክኑ እኛ ናሪ አካባቢ እንገኛለን። አሁንም እዛው አካባቢ ናችሁ? ሰሜኑ ክፍለ ሀገር? አዎ፣ እዚሁ ነው የምንሰነብተው። ኦሆ፣ በነገራችን ላይ ወደ ሌላው ነገር ከመግባቴ በፊት የስጋው ጥብስስ እንዴት ነበር? ምን አልከኝ? በነገራችን ላይ አልኩኝ ወደ ሌላው ነገር ከመግባታችን በፊት የስጋው ጥብስስ እንዴት ነበር ነው ማለት። አልሰማሁም። የስጋው ጥብስስ እንዴት ነበር? በጣም ቆንጆ ነበር። በጣም ልክ እንደ የዓመቱ እንደምናደርገው ቤተሰቡ በሙሉ ወንድሞቻችን፣ እህቶቻችን፣ ልጆቻችን ጥቅልል ባለ ሁኔታ ከእናታችን ጋር መልካም የስጋ ጥብስ ቀን ነበር። በዛው ልክም የተመጣጠነ መጠጥ ነበረ። እንግዲህ እንደዚህ ነው ያስተላለፍነው። ግን ይሄን ካልኩ በኋላ ምንም እንኳ ይህን በዓል እናክብረው እንጂ ዋሻ ውስጥ ያሉ ወገኖቻችን በጠጣንበት ሰዓት ወይም ለሀይም ባልንበት ሰዓት ለእነሱ ማስታወሻ እግዚአብሔር በቸርነቱ የመልሳቸው በሚቀጥለው ዓመት እናት አባቶቻቸው ጋር እንዲውሉ በነፍስ ያሉት ነፍሳቸው ያለፈው ደግሞ ወደ እስራኤል ሀገር መጥተው የቀብር ስነ ስርዓታቸው እንዲፈጸምና ዘመዶቻቸው የማስታወሻ ቀብር እንዲኖራቸው ተመኝተናል። እንግዲህ እግዚአብሔር እስኪሄንም እንዲያሳካልን ጸሎታችንን እንቀጥላለን። ይህ በዚህ እንዳለ እንግዲህ በሰሜኑ ክፍለ ሀገር ነው ያለው። ወደ ቃጠሎ ከመግባታችን በፊት ብዙ የምንነጋገርባቸው ጉዳዮች አሉ። በመጀመሪያ ሁቲዎች በመደጋገም በተለይ ወደ ሰሜኑ አካባቢ ሚሳይሎችን ተኩሰው ነበር፣ ከሽፏል። እንዴት ነበር የደረሳችሁ ዜና አለ በዚህ ጉዳይ ላይ በአካባቢያችሁ? አንተ እንግዲህ በሰሜኑ ክፍለ ሀገር ነው የምትገኘው ዛሬ። የማስጠንቀቂያ ደወሉን ሰምተናል፣ ግን ምንም ያህል ችግር የደረሰ የለም። አየር ላይ እንዳለ ጠፍቷል የሚባለው እስካሁን የሚሰማም ነገር የለም። የአምቡላንስ የአየር አደጋ መኪናዎችም አይንቀሳቀሱም። ስለዚህ በዚህ አካባቢ ሰላም ነው። እንደመስለኝ ከሆነ ይሄ ነገር በሰላም አልፏል መሰለኝ። እንግዲህ እንደዚህ ነው ያለው በአሁኑ ሰዓት። በተለይ ግን ሌላ የማውቀው የሰማሁት የሊባኖስ መንግስት ይህን ስምምነት ለማክበር ሲል የሚያደርገው ጥረት እዛው እንግዲህ ኮሎኔል መኮንን እንግዲህ በነገራችን ላይ ለተመልካቾቻችን ግልጽ ለማድረግ በውጭም ሀገር የሚከታተሉ ስላሉ ብዙ ተመልካቾች አሉ። ናሃሪያ ያው ሊባኖስ ድንበር ነው። እዛ አካባቢ ነው አንተ የምትገኘው በአሁኑ ወቅት? አሁን ራሱ ሮሻ ሚክራ በሚባለው በማለፊያ በር ኬላ የነበረው ላይ ነው ያለ ነው። ኦኬ። በዛ አካባቢ ባህሩንም መንገዱንም ሊባኖስንም እያየን ነው። የሊባኖስን ምድር አንዳንድ የወታደራዊ ክፍሎቻችን ያዙባቸውን ቦታዎች እየጎበኘን ነው። ስለዚህ በዛ አካባቢ ነው ያለሁት። እንግዲህ እኔ ካለሁበት ቦታ ሊባኖስ የ5 ደቂቃ መንገድ ነው ማለት እችላለሁ። ሰላም ነው እዚህ ቦታም። የሊባኖስ መንግስት ብለኸኛል። እሺ ቀጥል። የሊባኖስ መንግስት በአሁኑ ሰዓት ትልቅ ተጋድሎ እያደረገ ነው። ሁለት ነገሮችን አድርጓል። አንደኛ የሂዝባላ ቡድን ከእንግዲህ በኋላ ጦር መሳሪያ ይዞ አይዞርም ከማለት በላይ በአሁኑ ሰዓት መከላከያ ኃይል የሊባኖስ መከላከያ ኃይል ጦር መሳሪያዎችን እየሰበሰበ ነው። ሌላው ደግሞ በሚገርም ሁኔታ የሐማስ ቡድኖች ሊባኖስ ውስጥ የሚኖሩት በሙሉ
እየተያዙና እየታሰሩ ወይም ለፍርድ እየቀረቡ ነው። ከዚህ እንግዲህ በኋላ ሊባኖስ ሀገር ተቀምጣችሁ እስራኤልን ወደ እስራኤል ለመጉዳት ወይም ለመተኮስ የምትሞክሩ በሙሉ ወየውላችሁ ተብለው እየታሰሩ ነው። ከህግ ውጭም እያደረጋቸው ነው። ይሄ የሚያሳየው ጠቅለል ባለ ሁኔታ የሊባኖስ መንግስትና የአይዋን የሚሰሩት ስራ ትልቅ ለሊባኖስ ህዝብ መታደግ ነው። እሳቸውም የሚፈልጉት ሰላምና በተለይ ደግሞ የአሜሪካንና የአውሮፓን እንዲሁም የመካከለኛው ምስራቅ ሀገራትን ወደ እሳቸው ቀርበው ሊባኖስን እንደገና ለመገንባት የሚያደርጉት ጥረት የሚደነቅ ነው። እኔ በእኔ በኩልና በእኛ በእስራኤል መንግስትም ይሄን ነገር እንፈልገዋለን፣ እንደግፈዋለን። የተሳካላቸው እስራኤል ሰላም ነው የምትፈልገው ከጎረቤቶቿ ጋር። ሊባኖስ ደግሞ ከእንግዲህ እስካሁንም በሂዝባላ ታስራ ታግታ የኖረች ሀገር እስከሆነች ድረስ ሂዝባላ እንደምታውቀው ተንኮትኩቶ አብቅቶ ቧንቧው ተዘግቶበት እንደምታየው ኢራን ራሷ እየተቃጠለች ነው። ስለዚህ በአሁኑ ሰዓት ይህ ሁኔታ ለሊባኖስ ህዝብ ብቻ ሳይሆን ለእስራኤል ልብስ ብቻ ሳይሆን ለዓለም ህዝብም በእውነት ሰላም የሚመጣበትና ተስፋ አለ መስሎ ይታየኛል። እዚህ ላይ ወደ ቃጠሎ ምንም እንኳን አንተ በሰሜኑ አገሪቱ ክፍል ብትሆን በመጀመሪያ ደረጃ በጣም ደስ ብሎኛል። እኔም በቅርብ ቀናት ውስጥ ሰሜኑ እንደገና ለማየት እየፈለኩ ነው። ግን በስራ አልፎ በዚህ በጦርነቱን ወቅት ተመልክቼ ነበር። የሰሜኑን አገሪቱ ክፍል ህዝቡ እየተመለሰ ነው። ከተማዎች እንደገና እየደመቁ ነው አይደል? ያው እየተዘዋወርክ ስታየው። አዎ እንግዲህ እንዲያው ቀጠሎ ከነበረበት ቦታ ፈርጥተህ ወጥተሃል እንዳትለኝ እንጂ። ኖ በነገራችን ላይ አካባቢ ነበር ቃጠሎ የነበረው። ትመለሳለህ። ቆይ ስለ ህዝቡ መጀመሪያ እኔ ከምኖርበት አካባቢ ያው ሞዲን አካባቢ ነው የምኖረው እንደምታውቀው። በዛ አካባቢ የነበሩት ትልልቅ መንገዶች ወደ ኢየሩሳሌም ተዘግተው ነበር። በእኛ መንደርም የሚገባት አይቻልም ነበር። ግን እግዚአብሔር በቸርነቱ እንደምታየው እነዚህ የአየር ሁኔታው ስለከበደ በዛን ቀን ማንኛውም የሚደረገው ስነ ስርዓት በሙሉ ካንስል ሆኖ ነበር። ግን እግዚአብሔር እንዳልኩህ በቸርነቱ የአየር ጸባዩን አቀዝቅዞ ከዚህ የእሳት አደጋ ተዋጊ ወታደሮች ጋር ከ156 በላይ የሆነ ልዩ ኃይል ይህን የእሳት አደጋ ከሞላ ጎደል ተቋቁሞት ነበር። ትላንት ጠዋት እንግዲህ በአልፎም በዓለም አቀፍ ሁኔታ እርዳታ የላኩ ሀገሮች ነበሩ። እንግዲህ እንደዚህ ነው። በዛን ሰዓት ትልቅ ውጥረት ነበር። ወደ ኢየሩሳሌም እንገባ ተብሎ ነበር። የተለያዩ ከተማዎች፣ የተለያዩ ሰፈሮች ቀያቸውን ለቀው ወጥተው ነበር። እንደ ቤት መኢር፣ እንደ አሽቶል፣ ኢየሩሳሌም አካባቢ የሚገኙት ሾሬሽ፣ ነታፍና እስከ መባሰረት ድረስ እንዲለቁ ትእዛዝ ተሰጥቶ ነበር። በእኛ አካባቢ ይገባል እየተባለ ሲጠባበቅ እግዚአብሔር እነዚህን የእሳት አደጋ ሰራተኞችን ማመስገን ያስፈልጋል። በእነሱ ትልቅ ተጋድሎ ይሄ ነገር መቋቋም ይችላል። ከዚህ በተጨማሪ የሚባል አባባል አለ፣ የሚነገር ነገር አለ። በአሁኑ የእሳት አደጋ መከላከያ ተግባር ላይ አስቀድሞ የተደረገው ዝግጅት ብዙ ጥፋት ሳይደርስ በሰው ነፍስ ላይ በምንም አይነት ሁኔታ ጉዳት አልደረሰም። ደን ከመቃጠሉ በፊት ለማቆም ተችሏልም ይባላል። እንዴት ታየዋለህ? ይኸውልህ እንግዲህ እስራኤል ለዚህ ሁኔታ ሙሉ ዝግጅት ነበራት። ይሄ ትልቅ ጥያቄ ላይ መቅረብ አለበት። በአሁኑ ሰዓት እንደምታየው የአየር ጸባይ ሁኔታ በዓለም ላይ ትልቅ ችግር እያፈጠረ ስለሆነ እንደምታየው ይህ የአየር ጸባይ ሁኔታ በሎስ አንጀለስ የነበረውን፣ በግሪስ የነበረውን፣ በቱርክ የነበረውን፣ በኢጣሊያ ሎስ አንጀለስ በነገራችን ላይ ላቋርጥህና ኮሎኔል መኮንን 3 ሳምንት በላይ ነው እኮ የፈጀው ለማቆም። እዚህ በ30 ሰዓት ነው የቆመው። አዎ ብራዚልም ብትሄድ አውስትራሊያም ብትሄድ የዚህ አይነት ክፉ ነገሮች ይታያሉ። ይህም የሚያሳየው ዓለም በሙሉ ለዚህ ይህን ለመቋቋም ሲባል ልዩ ዝግጅት ማድረግ አለበት። እንደ ሀገር ደግሞ እስራኤልም በተለይ እስራኤል ደግሞ ብዙ ጫካዎች ያሉባት ሀገሮች ስለሆነች ራሷን ማዘጋጀት አለባት። አንዳንድ አየሮች መዘጋጀት ነበረባቸው። ግን ከእንግዲህ በኋላ እንደመስለኝ ከሆነ ከሀር ካርሜል የሚባለው ከተቃጠለ በኋላ የተደረገው ከተለምዶ ተምረናል የሚል ምናልባት እግዚአብሔር ረድቶን እንጂ ትልቅ ችግር ላይ እንወድቅ ነበር። እሳት ደግሞ አሁን በዚህ ብለው በዚህ የምታሸንፈው ነገር አይደለም። መብረር አቅም አለበት። አየር ጠባዩ እስከ ከፋ ቁጥር
ከቦታ ቦታ በቀላል ሰዓት ብዙ ቦታዎችን ማቃጠል የሚል ስለሚችል በተለይ ሱፐር ታንከር የሚባል ባለፈው ጊዜ የሚገዛ ነበር። ተገዝቷል አልተገዛም አላውቅም። ግን አየር ኃይላችን ራሱ እንደዚህ አይነት የአየር እሳት አደጋ መቃወሚያ አውሮፕላኖች ነበሩት። እነሱ ሙሉ በሙሉ ዝግጅት ላይ አልነበሩም። ቀጠሎ ከተነሳ በኋላ ነው ነገር የተደረገው። ይህም እንግዲህ ከምርመራ በኋላ የሚስተካከል መስሎ ይታየኛል። በጠቅላላ ባለ ሁኔታ ግን በህይወት ላይ ምንም አይነት አደጋ አልደረሰም። ለዛ ነው መሰለኝ ሙሉ ዝግጅት ነበር ያልከው። በእርግጥ እንደ 12 የሆኑ ዜጎች መኪናቸውን አቁመው ፈርተው የጭስ ሁኔታ ነበር። እነሱም ወደ ሆስፒታል ገብተዋል። ሌላው ግን 2 የእሳት አደጋ ተቋቋሚ ሰራተኞች ከሞላ ጎደል ትንሽ ጉዳት ደርሶባቸው እነሱም ሕክምና እየተቀበሉ ነው። ከዚህ በተረፈ በሙሉ በአገር አቀፍ ያሉ የአየር የእሳት አደጋ መኪናዎችና የእሳት አደጋ መከላከያ ተቋማት በሙሉ ተሳትፎበታል ከፖሊስ ጋር ሆኖ። ይሄም ብዙ ብቃት ያለው ስራ ተሰርቷል የሚል አቋም ነው ያለኝ። ኦኬ፣ እስቲ ወደ አዛ ልውሰድህ። እንደሚባለው ከሆነ የመከላከያ ሚኒስትር እስራኤል ካጽና እንዲሁም የጦር ኃይሎች ኤታማዦር ሹም ኢያል ዛሚር የተዘጋጁትን እቅዶች አጽድቀዋል ይባላል። በዛሬው ዕለት ጠቅላይ ሚኒስትሩ በተጨማሪ ሁኔታ ያጸድቃሉ ተብሎ እየተጠበቀ ነው። አንተ እስከምታውቀውና መናገር እስከምትችለው ድረስ ይኸው ደጋግሜ እያልኩ ነው፣ አሁን ካለው ተጨባጭ ሁኔታ ለውጥ የሚኖረው በምን አይነት መንገድ ነው? እንግዲህ እኔው ከራሴ ልጀምርና ከቤቴ ለውጥ እያየሁ ነው። 2 ልጆቼ በአሁኑ ሰዓት ተጠርተዋል። ኦኬ። ወንዶች ናቸው? ወንድና ሴት ናቸው? ወንዶች ናቸው አይደለ? ወንዶች ናቸው። ተጠባባቂ የሚባለው የሚሰሩት እነሱ ብዙ ጊዜ ካገለገሉ በኋላ ተለቀው ነበር። እንደገና አሁን ግን የነሱ ብርጌድና የነሱ እዝ ተጠርቷል። ሁለቱም በሚቀጥለው ሳምንት በመጀመሪያ ሳምንት ይሄዳሉ። ብዙ 3 እዞች ይጠራሉ ብዬ ነበር። እነሱም እየተጠሩ መሰለኝ ተጠናቋል። እስራኤል ቁርጠኝነቷን እያሳየች ነው። ምናልባት አንድ ነገር ነው የምጠብቀው። ሐማስ ልብ ኑሮት እነዚህ የታገቱ ሰዎችን ከለቀቀ ሲሆን የሚባለው ሊቀር ይችላል እንጂ ሐማስ እንደ ሐማስ ጠንክሮ እስራኤልን መንበርከክ የሚያደርገው ጥረት ስለማይሳካለት ይሄን ደግሞ ኃይሏንና ጦሯን አዘጋጅታ አዛን ከ7 ከ8 ከፋፍላ አንደኛ የአዛ ሐማስ ድርጅት አዛን ገዝቶ እንዳይኖር፣ ሁለተኛ ለህብረተሰቡ ለአዛ ህዝብ ማለት ነው ሂውማኒያን እርዳታ የሚሰጠውን ለመቆጣጠር ሲባል እነዚህ እዞች ተጠርተዋል። ፍላጎታችን እኛ ጋዛን ገዝቶ መኖር አይደለም። እኛ የታገቱ ሰዎችን ከመለስ በኋላ እንወጣለን። ሐማስ ግን ይሄ ነገር እንጃ እስራኤል አያደርጉትም የሚል አቋም አለው። የእስራኤል መንግስት ቁርጥ እርምጃ ሊወስድ ነው። ይህም ደጋግሜ እንደሚለው ምንም እንኳ በአንዳንድ የተለያዩ አውታሮች ወጥተው አንዳንዶቹ ትክክል አይደለም ቢሉም የመንግስት አስተሳሰብና የመንግስት ውሳኔ ለየት ያለ ስለሆነ ሐማስ በቴሌቪዥን የሚናገሩት የኑሮ ጄኔራሎችን ትቶ መንግስት የሚለውን ይስማ ነው ምን እንጂ መንግስት ብቻ አይደለ። ትላንትና ማንተም ሰምታል። የጦር ኃይሎች ኤታማዦር ሹም ያሉትን ይስማ ትላንት ተናግረዋል እኮ። ስለዚህ በአዛ ውስጥ በአሁኑ ሰዓት ምንም ነገር አይወጣም። አንደኛ ባለፈው ደጋግመን እንዳልኩ እንደ ድሮ አይደለም። ሁሉም ነገር አሁን በዲሲፕሊን ነው የሚሰራ። ራሳቸው ኤታማዦር ሹሙ ይሄ ነገር እንዲሆን ካቢኔውን ጠይቀዋል። ካቢኔው ይሄን ነገር ፈቅዶላቸዋል። ከኔ በት ጀምሮ እንዳልኩ ብዙ ወታደሮች ተጠባባቂ ወታደሮች ብርጌዶች ተጠርተዋል። በሚቀጥለው ሳምንት እንግዲህ ወደዛ ይሄዳሉ። ወይም የሚሆነው ምንድነው ከተለምዶ ነው የምናገረው፣ ምስጢራዊ የማውቀው ነገር የለኝም። እነዚህ ተጠባባቂ ብርጌዶች አንዳንድ መደበኛ ብርጌዶችን ወይም ስድሪም የሚላቸውን ለውጠው ባሉበት ቦታ በይሁዳ በሸበሪያም ቢሆን በጎላን ሀይት ጎላን ሀይት ያለው ልዩ ኃይልና መደበኛ ስራው የሆነው ወታደር ብቃትና ጥራት ያለው ወደ አዛ ውስጥ ይገባል የሚል አቋም ነው ያለኝ።
የመጨረሻው ጥያቄ ስለ ጎላን ተራራዎችና ስለ ድሩዝ ብሔረሰቦች ይሆናል። ጁላኒ አንተ ሁሉ ጊዜ ትጠራጠረዋለህ። አክራሪ ነው ትላለህ። ረዳቶቹ በድሩዚዎች ላይ ጥቃት በማድረጋቸው እስራኤል ለማስጠንቀቂያ አርፈ ተቀመጥ ለማለት በትላንት ሌሊት ከመኖሪያ ቤቱ ከቤተ መንግስቱ አጠገብ ድብደባ ፈጽማለች። ትላንት አልጁኒያሊ ከባድ ማስጠንቀቂያ ተሰጥቶታል። ትላንት ማታ ከቤተ መንግስቱ ዳር ቤተ መንግስቱ አልተጎዳም። ከዛ ዳር ግን ትልቅ የሚሳኤል ውጊያ ተደርጓል። መድፍ ተጥሎበታል። ይህም አልጁሊያኒ ምናልባት በእነዚህ በድሩዞች ላይ የእሱ ወታደሮችና የእሱ ስርዓት ይሄን ነገር ድሩዞችን ለመጉዳት የሚያደርገው ጥረት አለ ስለተባለ ነው ያ ማስጠንቀቂያ ተሰጥቶታል። ምናልባት አልጁሊያኒ እንግዲህ ይሄ ነገር ማስጠንቀቂያ ገብቶት አንደኛ ሰው መግደል የለበትም፣ መንግስቱን አጥንቶ ወራሪና ወንበዴዎች እንዳይኖሩ ከሀገሩ እንደ መንግስት ይምራ፣ ካልሆነ ግን የእስራኤል መንግስት ለድሩዞች ቆማለሁ፣ ደም የሚያስተሳስርና ሁኔታ አለ፣ ድሩዞች ምንም በሱሪያ ውስጥ ይኖሩ ካልነካቸው አይነኩም የሚል አባባል አለው። እንደመስለኝ ከሆነ ይህ መልእክት ይሄ ማስጠንቀቂያ ለአልጁሊያኒ የገባው መስሎኛል። ስለዚህ በዚህ ሁኔታ ነው ያለው። አልጁሊያኒ እንደምታውቀው ማዕራብ ወይም እንደዚህ መካከለኛው ምስራቅ ሀገር ያሉትን ይፈልጋል። ከእስራኤል ጋር ሰላም ይፈልጋለሁ እያለ ነው። ወደ አሜሪካ መጠጋት ፈልጓል። እሱ በአሁኑ ሰዓት ቱርክን እየገለለ ወደ አሜሪካ ለመቅረብ የሚያደርገው ጥረት የተሳካለት የሚል አቋም ነው ያለኝ። ምንጊዜም ቢሆን ሱሪያ የኢራንን ድገፋ ካልፈለገች ኢራንን እንደምታየው በአሁኑ ሰዓት በዛ አካባቢ የሚሆን ነገር የለም። ኢራን ለሁሉም መስክ በሁሉም ረድፍ የዓለም ጠላት እስከሆነች ድረስ እያስጨፈጨፈችና እያስገደለች እሷን የሚቀበል ኃይል የለም፣ እሷን የሚቀበል ሀገር የለም፣ እሷን የሚቀበል መንግስት አይኖርም። ስለዚህ በዚህ ሁኔታ ላይ ነው ያለ ነው። እንደመስለኝ ከሆነ እንግዲህ በዚህ በሚቀጥለው ሳምንት ውስጥ በአዛ ውስጥ አንድ ነገር ይሆናል። ይሄን ደግሞ ቆይተን የምናየው ይሆናል ማለት ነው። ኮሎኔል መኮንን ተስፋዬ ወታደራዊ ዜና ተንታኛችን፣ መልካም እረፍት። እንግዲህ በስነ ስርዓት የሚቀጥለው ሳምንት መጀመሪያ ላይ እንገናኛለን። መልካም እረፍት እመኝልሃለሁ ለአንተና ለቤተሰብህ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ እናንተ